የተወደዳችሁ የሃናንያ ስነ መለኮት ኮሌጅ ተማሪዎች ዛሬም እንደገና እግዚአብሔር እድል ሰጥቶኝ በፊታችሁ አዲስ ኮርስ ይዤ እንድቀርብ የረዳኝን እናንተም እንድትማሩ እግዚአብሔር ይህን ገበታ ያዘጋጀላችሁ አምላካችን ስሙ የተባረከ ይሁን። ዛሬ እንግዲህ የምንጀምረው ትምህርት ትንሽ ጠንከር ያለና በሚገባ መልክ እግዚአብሔር በረዳኝ መጠን አዘጋጅቼዋለሁ። ጌታ ይረዳናል፣ እናንተም ትጸልያላችሁ አብሮቱን እንዲሰጠን። እንግዲህ የዛሬው ትምህርት ርዕስ መላእክትና ሰይጣን የሚል ነው። እንግዲህ ይህንን ትምህርት በተከታታይ አብረን እንቆይበታለን በተለያዩ ቀኖች። መጀመሪያ ግን ይህንን ትምህርት ጀምረንም እስከምንጨርስ ድረስ የእግዚአብሔር መንፈስ ከኛ ጋር እንዲሆን እግዚአብሔር እንዲረዳን ጸልየን እንጀምራለን። እግዚአብሔር ሆይ በምህረትህ ባለጸጋ ይሁንክ። አንተን የሚመስል አምላክና አባት ወዳጅ ስለሌለ እናመሰግንሃለን። ከዚህ በኋላ ያለውን ጊዜና ሰዓት ደግሞ ይህን ትምህርት ስንማር እግዚአብሔር ሆይ የትኛውም አጋንንታዊ አሰራር፣ ክፉ አሰራር እግዚአብሔር ሆይ የሚማሩትንም እኔንም እግዚአብሔር ሆይ ፈጽሞ እግዚአብሔር ሆይ ለማግኘት እድልና ፈንታ እንዳይኖረው በኢየሱስ ክርስቶስ ስም ከለከልኩኝ። የትምህርቱን ፕሮግራም ጀምረን እስከምንጨርስ እግዚአብሔር ሆይ በዚህ የሚሰሩትንም በውጭ የሚማሩትንም እግዚአብሔር ሆይ እኔም ባሪያንም ለአንተ አሳልፍ የሰጠው ሁሉ ሲሆን ግን ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። እንግዲህ ወገኖች በዓለም ላይ እንደምናየው በተለይ በስነ ምግባራዊ ጉዳይ ላይ ያው ተሳትፎ ያላቸው ነገሮች አሉ። እንደሰው ብዙ ጊዜ በተለያየ ስም ይጠሯቸዋል፣ ዝገት ይሏቸዋል፣ ብዙ ስም ይሰጧቸዋል። እዚህ ላይ ለማንሳት የምፈልገው ግን ያው ስጋችን ያው ጳውሎስ እንኳን ማን ይለየኛል ብሎ ከዚህ ሟች ስጋ ብሎ ያለበት አንዳለ። ሌላው ደግሞ ዓለም አለች። ዓለም ደግሞ እያለች ደግሞ የዚህ ዓለም ገዢ አለ። በጣም ደስ የሚለው ደግሞ የነዚህ ሁሉ ፈጣሪ የዓለማት ሁሉ ፈጣሪ እግዚአብሔር አምላካችንና አባታችን ሆኖ ከዚያ በላይ አለ፣ ሁሉን የሚያይ እግዚአብሔር። ስለዚህ የምናየው ነገር በምድር ላይ በምንኖርበት ጊዜ በዚህ በተለያዩ ስነ ምግባራዊ ጥፋቶች በጎነት እና እርኩሰት መካከል የጦርነት ታሪክ መዛግብት ይዞ የቆየ ነው። ብዙ ጊዜ በጎ ነገር ስለተደረገው ነገር መዛግብቶች እናያለን። መጥፎ ነገር የተደረገውን ነገር መንፈሳዊ ጦርነትም አካላዊ ጦርነትም እንዳለ እናውቃለን። ስለዚህ ዛሬ የዚህ ሪሶርስ የክፉ ሪሶርስ የት ጋር እንደሆነ ትንሽ ነካ ለማድረግ ሞክረና ዘፍጥረት ምዕራፍ 2 ቁጥር 17 እናነብና ወደ ትምህርታችን እንሄዳለን። በኤደን ገነት እግዚአብሔር አምላክንና መልካምንና ክፉን የምታስታውቀውን ዛፍ አስቀምጠና ሰው ከእርሱ እንዳይበላ አዘዘው። ከዛ ዛፍ በበላ ቀን ምን እንደሚሆን ነው? ሞት ስሞት አለ ብሎ እግዚአብሔር የተናገረበት ክፍል ነው። እንግዲህ በዚህ ስፍራ ላይ ሰው ይሄን ሰምቷል። ከማን የሰማው? ከእግዚአብሔር ሰምቷል። ሰው መታዘዝ ወይም አለመታዘዝ ግን ምርጫ ተሰጥቶታል። ምክንያቱም ሰው የሚያሰኘው ፈቃድ፣ ዕውቀት፣ ስሜት ነው። ስለዚህ እግዚአብሔር የሰው ልጅ ፈቃድ በፍጹም ሳይነካ መታዘዝ ወይም ያለመታዘዝ፣ ሌላውን አካል መስማት ወይም እግዚአብሔር መስማት፣ ስጋውን መስማት ወይም ዓለምን መስማት፣ ሰይጣንን መስማት፣ እነዚህ ሁሉ ነገሮች በሰው እጅ ነው ያለው ምርጫው። ስለዚህ ዛሬም እነዚህ ነገሮች በመታዘዝና ባለመታዘዝ መካከል ያሉ ግጭቶች እንደቀጠሉ ናቸው። ለእግዚአብሔር ጋራ መጋጨት፣ ከሰው ጋራ መጋጨት፣ ከተፈጥሮ ጋራ መጋጨት፣ እንደገና እርስ በርስ መጋጨት፣ እነዚህ ሁሉ ነገሮች ከዚህ ከዘፍጥረት ምዕራፍ 2 በኋላ ጥሰት ተደርጎ ምዕራፍ 3 ላይ ይሄ የተከናወነው የአለመታዘዝ ምክንያት ለሌላው አካል መታዘዝ ምክንያት የመጣ ነገር ነው። አንዳንድ ጊዜ መልካምና ክፉ ምኞትን
በአንድ ሰው ውስጥ ይኖራሉ። አንድ ሰው መልካም ነገርን ይመኛል፣ መጥፎ ነገርን ይመኛል፣ ግን ምርጫ ተሰጥቶታል። ይሄም በፈቃዱ የሚያደርገው መልካሙን ወይንም በጎ ያልሆነው። ሐዋርያው ጳውሎስ ስለዚህ ጉዳይ ከ2000 ዓመታት በፊት እንዲህ ሲል ጽፏል። በእኔ ያለ ቅድም ያነሳሁትን ታሪክ ነው እዚህ ጋር የሚያነሳው ሮሜ 7 ላይ በእኔ ማለትም በስጋዬ በጎ ነገር እንዳይኖር አውቃለሁና ፈቃድ ከእኔ ጋር ነውና። ፈቃድ ከማን ጋር? ከራሱ ጋር። ነገር ግን መልካሙን እንዴት ማድረግ እንዳለብኝ አላገኘሁም። የምወደውን በጎውን አላደርግም፣ የማልወደውን ክፉውን ግን አደርጋለሁ። ለዚህ ነው ከዚህ ሟች ስጋ እንዴት ጌታ ሆይ ብሎ የጮኸው ጳውሎስ ሮሜ 7 ከቁጥር 18 እስከ 19 ባለው ክፍል ውስጥ ማለት ነው። እንግዲህ በዚህ ትምህርት ውስጥ በዓለማችን ውስጥ ከሚንቀሳቀሱት ሁለት ተቃራኒ ኃይሎች ማለትም ከመላእክትና ከአጋንንት ጋር ፊት ለፊት እንገናኛለን። እነዚህ የአስተሳሰባችን ዘይቤዎች አይደሉም፣ የኛ አስፈጥረናቸው በአእምሯችን እያስቀምጥነው አይደለም። ነገር ግን በአሁኑ ጊዜ እውነተኛና በገሃድ እየተገለጡ የሚታዩ ናቸው። ይሄ በኋላ ዲቴል ስንገባበት እንዴት ነው እየተገለጡ ያሉት የሚለውን እናያለን። የወንጌል አገልጋይ እንደመሆናችን እኛ ክርስቲያኖች አንዳንድ ጊዜ ወንጌልን ሁሉ ለፍጥረት ስበኩ የሚለው ቃል ሁላችን ለርስቱ የተለየ ቅዱስ ካህን ሕዝብ ስለሆነን እገሌ ኦርዴንድ ስለሆነ ወይንም ለቢሮዎች እግዚአብሔር ከመረጣቸው ኤሌክትድ ከሆኑ ሰዎች በስተቀር እኔ በቃ የኔ ስራ አይደለም ብለን እንዳናስብ የወንጌል አገልጋዮች ነን እኛ ሁላችንም። ስለዚህ ከሰይጣን ኃይሎች ጋር የማያቋርጥ ምን አለ? ውጊያ አለብን። ለዚህ ነው ቤተክርስቲያን ፍቅርን ለመጠበቅ ሕያው የእግዚአብሔርን ቃል ልታስተምር እንደገና ደግሞ አልፎ ተርፎም ደግሞ በጸሎት ከዚህ ክፉ ሰራዊት ጋር እየተዋጋች ዲፌንድ ልታደርግ ሕዝቧን ወይም ምድሪቷን ወይም ወደፊት ወደ እግዚአብሔር መንግስት የሚቀላቀሉትን ከአውሬው ነጥቆ ለማጥራት ውጊያው የማያቋርጥ ነው። ዓለም በክርስቲያኖች ላይ የመስቀል ጦርነት በጊዜው 8 የመስቀል ጦርነቶች ሲካሄዱ እነዚህ በክርስቲያኖች ላይ አስከፊ ታሪክ ነበሩ። ማን የገፋፋው? ከእግዚአብሔር ቤት ውስጥ እንግዲህ ብዙ ነገር አለ። ልመናው ነበረ፣ ምን ነበረ። በጣም የሚያሳዝነው ነገር በዚህ በመስቀል ጦርነት የመጀመሪያው ሲሄዱ ሕፃናቱ ምኑም በቃ ቁጥር ስፍር የሌለው ሰራዊት ዝም ብሎ ሆ ብሎ በስሜት ተነሳስቶ ለጦርነቱ ቅድስት ኢየሩሳሌምን እናስለቅቃለን ብለው 600,000 ሰው ተጉዞ ያለ ጦርነት 90% መንገድ ላይ ሞቷል። 10% ነው እዛ የደረሰው። ይህንን አስከፊ ታሪክ በዓለም ዙሪያ በክርስቲያኑ ማህበረሰብ በመፈጸሙ አንዳንድ ጊዜ ጠላት በዚህ የተነሳ እንዲህ ያደርገዋል ክርስቲያኖች እያለ ሊያስከስሰን ይሞክራል። ራሱ በቀሰቀሰው ራሱ ባጠፋው። ነገር ግን እግዚአብሔር ሁሉን ቻይ የሆነው አምላክ እኔንና እናንተን ለመጠበቅ እና እንዲያገለግሉን ከጠላት ከዲያብሎስም ጭምር እንዲዋጉልን መላእክቱን እንደላከ ከየግል ተመክሯችን ከእግዚአብሔር ቃልም የምናረጋግጠው ቃል ይሄ እርግጠኛ ሆነን የምንናገረው ነገር። በአንድ ወቅት ወንጌላዊ ቢሊ ግራም እንደዚህ አለ። ክርስቲያኖች የመላእክትን ክብር አሰራር ከመገንዘብ ቸል ማለት የለባቸውም ማለት። ምክንያቱም ወደፊት ገባ ያልን ስንሄድ በደንብ የምናየው ነው። እዛ የመላእክቶች ድርሻ ከሰራዊት ጌታ የታዘዙ ናቸው። የተጣሉ አይደሉም። የተጣለውን መልአክ ነው። ስለዚህ እነሱ ወደ እኛ የሚታዘዙበት ከመጀመሪያ ጀምሮ ለሰው ልጆች መዳን መልአኩ ቅዱስ ገብርኤል በቀጥታ ማርያም ጋር የተላከው ከእግዚአብሔር የምስራችም ለጦርነት በኋላ ከፋፍዬ በደንብ እናየዋለን። ስለዚህ ቸል ልንል አይገባም። ምክንያቱም የፀሐይ ብርሃንን በሻማ ብርሃን ዓለምን መጋረድ እንደማይችል የአጋንንት ኃይሎች ዓለምን ለዘላለም ለመጋረድ ቢሹም እንደማይሆን እውነቱን መመስከር ያስፈልጋል።
ምክንያቱም አሁን የጠላት የዲያብሎስ አሰራር የብርሃን መልአክ ሲለው ልክ አሁን እዚህ ላይ እንዳስቀምጡ የሻማ ብርሃን አሁን ፀሐይ መከለል ይችላል፣ አጭበርባሪ መንፈስ ስለሆነ ስለዚህም በደንብ ጠለቅ ብለን እናያለን። በመንፈሳዊ ዓለም ውስጥ ምን እየተካሄደ እንዳለ ስንረዳ በክርስቶስ ውስጥ ማን እንደሆንን እና ያለንን ስልጣን ስናውቅ ህይወታችን ሙሉ በሙሉ ይቀየራል ወገኖች። እንደ ባለስልጣኖች ስንኖር እግዚአብሔር ከሰማይ መላእክቱን እንዴት እንደሚያዝም ጠንቅቀን እናውቃለን ማለት ነው። ስለዚህ በተቻለ መጠን እነዚህን ነገሮች ዙሪያቸውን አሰስ አድርገን ማቴሪያላችንንም በማንበብ እግዚአብሔር በረዳን መጠን ስልጣናችንን እንድንጠቀም ያስፈልጋል። እስቲ አሁን ወደ ዋናው ትምህርት እንግባና ስለ መላእክት እስኪ እናጥና። እነዚህ አስደናቂ የእግዚአብሔር መላእክቶች እነማን ናቸው? በምን መልስ ይገለጣሉ? በዛሬው እንግዲህ በዚህ ዓለም ላይ የመላእክት ጉዳይ ተወዳጅ ብቻ ሳይሆን በአሁኑ ጊዜ ተቀባይነት እያገኘ ነው። እግዚአብሔር ይመስገን። እንግዲህ ተቀባይነት የሚያገኝባቸው ምክንያቶች እንደ እግዚአብሔር ቃል ኤክሰርሳይዝ እየተደረገ ስለሆነ እግዚአብሔር በሰልፉ ሜዳ ላይ ቅዱሳን መላእክትን ስለሚያሰልፍ እርግጠኛ ነኝ አንድ ሰው በአንድ ወቅት ወይም በሌላ ምን ብሎ ያስባል? ወይም የእግዚአብሔርን ቃል ያነበበ ሰው የሚጠብቅ ጠባቂ መልአክ አለኝ። ብዙ ሰዎች እንደዚህ ይላሉ። እንግዲህ በተለይ በዚህ በአሁን ዌብሳይቶች ገብተን በተለይ ቴክኖሎጂ ውስጥ አንዳንድ ነገር ለማየት ብንፈልግ ስለ መላእክት ኢንትረስት ስላለ ከ72 ሚሊዮን በላይ ግብአቶች አሉ ስለ መላእክት የተጻፉ። ገብተን ስለ መላእክት ለማወቅ በደንብ የእግዚአብሔር ሰዎች ካላቸው ኤክስፒሪየንስ ብዙውን ጊዜ ይሄ ቨርቲካል ኖሌጁ ሳይሆን ሆሪዞንታል ኖሌጁ ኤክስፒሪየንስ አንድ ሪዝን ብለው ይሉታል። ግን ብዙ አባቶች እናቶች አሁንም በአገልግሎት ላይ ያሉ ሰዎች እንደ እግዚአብሔር ቃል ቅዱሳን መላእክት እንዴት እያገለገሏቸው እንዳሉ ይህንን ደግሞ ኢንትረስት በየቦታው ምስክርነት ሲያመጡ ምን እየተደረገ ሄደ? በቃ በቴክኖሎጂው ደግሞ ያገኙትን ዕውቀት ሲያስተላልፉ እዛ ውስጥ ያለውን ለመፈተሽ ሰው ሲገባ እንግዲህ ቀላል አይደለም። ከ32 ሚሊዮን በላይ ግብአቶች እዛ ውስጥ መቀመጡ ዌብሳይቶቹ ስንገባ ስለ መላእክት እንግዲህ አሁን ምን ማለት ነው? የማወቅ ጉጉቱ እየጨመረ ነው ማለት ነው። አብዛኛው እዛ ውስጥ ግን የምናየው ከ32 ሚሊዮን በላይ ኤክስፒሪየንስን እንጂ መጽሐፍ ቅዱስ ላይ ትኩረት ያደረገ አይደለም ማለት እዛ ውስጥ ገብተን ልናይ እንችላለን። ግን አልቲሜት ገቨርነሩ ወይም ገዢው የእግዚአብሔር ቃል ነው። ስለዚህ በመሰረቱ በዓለማዊው ዓለም ሆነ በቤተ ክርስቲያን የመላእክት እውነተኛ ተፈጥሮና ተግባር በተመለከተ ያለን ዕውቀት በጣም ደካማ። እስቲ ራሳችሁን ፈትሹ ተማሪዎች። ስለ መላእክት ምን ያህል ታውቃላችሁ? ሁልጊዜ በየትኛውም ስፍራ ስናነሳ በቃ የወደቀው መልአክ ነው ስንገስጽ ስንጮህ እሪ ስንል የምንሰማው ስለሱ ብቻ። እንግዲህ አንዳንድ ጊዜ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በምንድን ነው የተገለጠው? በስጋ የተገለጠው ኢየሱስ ስልጣን ለኛ ሰጥቶናል። ስልጣን ሲሰጠን ደግሞ እነዚህ መላእክቶች የወደቀው መልአክ ምን ያህል ክፉ እንደሆነ እናውቃለን። ግን ከዛ በላይ ደግሞ ብርቱ የሆኑ የእግዚአብሔር መላእክቶች እንዳሉ ማሰብ ያስፈልጋል። እንግዲህ አንዳንድ ጊዜ ስለ መላእክት ለማወቅ የሚፈልግ ሰው ትክክለኛውን ቦታ ለማግኘት አንድ ቦታ ብቻ ነው እርግጠኛ የምንሆነው። ይሄም በእግዚአብሔር ቃል ውስጥ ብቻ ነው። የእግዚአብሔር ቃል እውነት ነው። እውነቱን በልባችን ሲሞላ ነፍሳችን ለዛ ስትገዛ መንፈሳችን እነዚህን የእግዚአብሔር መላእክት መናፍስትን የመጥራት ጉልበትና ከዚያም በኋላ ሰልፉን በጋራ የምናደርግበት ጊዜ አለ። ስለዚህ ዋናው ትክክለኛ መልስ ለማግኘት የእግዚአብሔርን ቃል ብቻ መጠቀም ያስፈልጋል ማለት ነው። ምክንያቱም ብቸኛው አስተማማኝ የመንፈሳዊ እውነት ምንጭና ስለ መላእክትና ስለ መላእክት ሰራዊት ትክክለኛ መረጃ ያለው በቃል ውስጥ። ብዙ ሰዎች የተለያየ ጽሑፍ ሊጽፉ ይችላሉ። ሰፖርቲቭ ምስክርነት ሊመጣ ይችላል። ሰፖርቲቭ እውነትነት ግን አልቲሜት ገቨርነሩ ገዢው ዞሮ ስለ መጽሐፍ
ስለ መላእክት ለማጥናት ስንፈልግ የእግዚአብሔር ቃል የመጽሐፍ ቅዱስ ክፍሎች ስለ መላእክት ከ300 ጊዜ በላይ የተጻፈ ጉዳይ አለ። እያንዳንዱን ስንፈትሸው እግዚአብሔር መላእክት ምን ይመስላሉ? ምን አይነት ስልጣን አላቸው? ምን አይነት ፓወር አላቸው? ምን አይነት ጉልበት አላቸው? በተጨማሪ በመጽሐፍ ቅዱስ ውስጥ ስለ መላእክት ስለ መላእክት ብቻ ነው ስለ አጋንንትም ጭምር የበለጠ ብዙ ማጣቃሻዎች እንዳሉ ይህንን ማስተዋል ያስፈልጋል። አጋንንቶችን ለማወቅ የግድ ዊችክራፍት ወይንም እነዚህ ጠንቋዮች ጋር ወይም ሌላ ቦታ መሄድ አያስፈልግም። ወይንም ቅድም እንዳየሁት ከ32 ሚሊዮን በላይ ጎግል አድርገን የመላእክቶችን ጉዳይ እዛ ውስጥ ለትምህርት የሚሆኑ ነገሮች እናገኛለን። ግን አልቲሜት ገቨርነሩ ማን ነው? ዋና ገዢው መጽሐፍ ቅዱስ። ስለዚህ እንግዲህ በአጠቃላይ እንግሊዝኛው ቃል መላእክት የሚለውን ኤንጀልስ የሚለውን ከዕብራይስጥ ቃል የተወሰደ ነው። ይሄ ኤንጀልስ የሚለው ምን ማለት ነው? የዕብራይስጡ መልአክ ነው የሚለው። ግሪኩ ደግሞ መልእክተኛ እንደማለት ነው። ኤንጀልስ የሚለውን የወሰዱት እንግሊዞች ወይም እንግሊዝኛ ተናጋሪዎች ከእንግሊዝኛው ነው። ስለዚህ ትርጓሜው ደግሞ መልእክተኛ ማለት ነው፣ የሚላክ ማለት። እንግዲህ ማን የሚልከው ብለን ስንል ግልጽ የሆነ ነገር ነው፣ በኋላ እናነሳዋለን። መላእክት በስልጣንም ሆነ በአእምሮ ከሰው የሚበልጡ የሰማይ አካላት ስርዓት ናቸው። በሰማይ ላይ የተቀመጠ እግዚአብሔር ሃይራርኪ ያዘጋጀላቸው የሥራ ክፍፍል ያደረገላቸው ምን መስራት እንደሚችሉ በእግዚአብሔር ቃል የተቀመጠላቸው ናቸው። ስለዚህ ምንድናቸው? በስልጣን በአእምሮ ከሰው ምንም ይሆኑ ናቸው፣ የሚበልጡ ናቸው። ይህንን ዝም ብዬ አይደለም የምናገረው። መዝሙረ ዳዊት ምዕራፍ 8 ከቁጥር 4 እስከ 5 ድረስ እንደዚህ ይላል። ታስበው ዘንድ ሰው ምንድን ነው? ትጎበኘው ዘንድ የሰው ልጅስ ምንድን ነው? ከመላእክት ይልቅ በጥቂት አሳነስከው፣ የክብርና የምስጋና ዘውድ ደግሞ ጫንክለት ይላል። እግዚአብሔር ይባረክ። እንግዲህ መላእክቶች የሰው ስርዓት ከመላእክት ያነሰ መሆኑን ዕብራውያንም ላይ ምዕራፍ 2 ቁጥር 7 ላይ ተደግሟል። ምንድነው? ቅዱሳት መጽሐፍ ከተቀበልን መላእክት እውን እንደሆኑና አንተንም እናንተንም እኔንም የመዳን ወራሾች የሆነውን እንዲያገለግሉ የሚያገለግሉን መሆኑን ማመን ያስፈልጋል። ከዚያ በተጨማሪ ምንም እንኳን መንፈሳዊ ዓለም በተፈጥሮ አይን የማይታይ ቢሆንም እኛ በምንኖርበት ጉዑዝ ዓለም ያህል ያ መንፈሳዊ ዓለም እውን እንደሆነ መጀመሪያ መቀበል ያስፈልጋል። ሱፐርስቲሽን ነው። ጀስት እናንተ የምትሉት እንዲህ ነው የሚለውን ነገር ሌላው የፈለገው ነበር። እኛ ግን ልክ እንደ ጉዑዝ ዓለም ያኛውም ዓለም እንዳለ መጀመሪያ መቀበል ያስፈልጋል። መላእክት በመንፈሳዊ ዓለም ውስጥ ያሉ መንፈሳዊ ምንድናቸው? ፍጡራን ናቸው። የሚሰገድላቸው የሚፈጥሩ ወይንም ልዩ ነገር የሚያደርጉ ሳይሆን ወይም ራሳቸውን የፈጠሩ ሳይሆን ፍጡራን ናቸው። ነገር ግን እግዚአብሔር ብዙ ጊዜ ምን ያደርጋቸዋል? እነዚህ ፍጡራን ወደ ምድር የሚልካቸዋል። እሺ፣ ስፍራቸው ሌላ ቦታ ነው፣ ግን እግዚአብሔር ነው የሚልካቸው። ይሄ ማለት ምን ማለት ነው? እግዚአብሔር ወደ ምድር የሚልካቸው ፈቃዱን ለመፈጸም፣ መልእክት ለመላክ ወይም ህዝቡን ለመጠበቅ ወይም የሚያስፈልገውን ነገር ለጥፋትም ሆነ ለበጎ ነገር ለማዳረስ። ይሄ ማለት ምን ማለት ነው? እንደ አማኞች ከታላላቅ እድሎቻችን አንዱ በደንብ አድምጡኝ። እንደ አማኞች ከትላልቅ እድሎቻችን አንዱ ከእግዚአብሔር ልዩ መልእክተኞች እርዳታ የመቀበል እድል ስላለን ነው። የእግዚአብሔር ስም ብሩክ ይሁን። እንደ ተራ ነገር እንዳናየው። በተለይ ህይወትን የሚቀይሩ ገጠመኞችን ጥቂት ነገሮች ብናነሳ ከዘፍጥረት እስከ ራእይ ድረስ መላእክት ሰዎችን እየጎበኙ በሁኔታዎች ውስጥ ጣልቃ ሲገቡ ሲመክሩ ስፍር ቁጥር በሌላቸው መንገዶች እንደረዷቸው የሚገልጽ ታሪክ በእግዚአብሔር ቃል ውስጥ እናገኛለን። ከዘፍጥረት እስከ ራእይ ድረስ ምን ይሆኑ? ሲጎበኙ፣ ጣልቃ ሲገቡ፣ ሲመክሩ፣ እንደገናም ደግሞ መልእክትን ሲያደርሱ ነው የምንመለከተው። መጽሐፍ ቅዱስ የሰዎችን ህይወት ለመምራት ከሰማይ የተላኩ ከ100 የሚበልጡ መላእክት እንደተገለጡ ይናገራል። ምን ለማድረግ? የሰዎችን ህይወት ለመምራት። እሱ የተለያየ እንደ ሁኔታው የሚለያይ ቢሆንም ለሰው ልጆች ማለት። ለምሳሌ በፊልጶስ ጋር መልአኩ ታይቶ ነበር። ኢትዮጵያዊ ጃንደረባን ለመገናኘት ወደ ጋዛ መንገድ ሲወርድ ያዘዘው
ምዕራፍ 8 ላይ መልአክ ነው። ይሄ ማለት ምን ማለት ነው? በምድር ላይ ከመላእክቱ አገልግሎት በተጨማሪ ሁሉን ቻይ የሆነው አምላክ እያመሰገኑና እያመለኩ በሰማይ አምልኮ አላቸው። በምድር ላይ ተልእኳቸውን ይፈጽማሉ። እግዚአብሔርን ግን በሌሊትና በቀን በሰማይ አምልኮ ውስጥ ያሉ ናቸው። ብዙ ሰዎች በምድር ላይ እኛን እንደሚጎበኙ እና እንደሚረዱ ከመቀበል ይልቅ በሰማያት ያሉትን መላእክት በዓይነ ሕሊና መመልከት ይቀላቸው። ያማ ግድ ድርሻቸው ነው። ያ ሁል ጊዜ ጎንበስ ብለው ቀና ሲሉ አዲስ ነገር ስለሚያዩ ጉጉት ስላላቸው ቅዱስ ቅዱስ እያሉ ይሰግዳሉ፣ ጎንበስ ቀና ይላሉ። ነገር ግን በተለይ በምድር ላይ እግዚአብሔር እነዚህም መላእክት እንደሚልክ በዙሪያችን እንደሚሰፍሩ በአጠገባችን ጉዞ ላይ ያለን ሰልፍ ሲመጣ በቀኛችን እኮ ባጠገብህ 1000 በቀኝህ 10000 የሚለው ነገር እኮ ሰልፉን አብረውን የሚዋጉ ስላሉ ነው። እንግዲህ ይህንን ስል በምድር እንዳሉ ማወቅ ተገቢ ነው ለማለት ነው። ይሁን እንጂ የክርስትና ታሪክ ምን ማለት ነው? ከመላእክት ጋር የተቆራኘ ሕይወታቸው የማይቀየር ሁኔታ ስላጋጠማቸው ሰዎች በሚገልጹ አስደናቂ ታሪኮች የተሞላ ነው። ማለት የክርስትና ታሪክ መላእክቶች በብዙ ቦታ ሲገለጡ እናያለን። ዲቴል በኋላ ጠለቅ ብለን እናያለን። እንግዲህ ይህን ስናነሳ ምን ማለታችን ነው? በዚች ፕላኔት ላይ ከዚህ በፊት ታይቶ በማይታወቅ ሁኔታ ከተፈጥሮ በላይ የሆኑ መገለጫዎች ውስጥ እንደምንገባ ማመን ያስፈልጋል። ይሄ ማለት ምን ማለት ነው? በእያንዳንዱ ጉብኝት የመላእክት መገለጥ ሲመጣ እናያለን በእግዚአብሔር ቃል ውስጥ። ይሄ ማለት ለመጀመሪያውን ስናስብ የአብርሃምን ዘመን መለስ ብለን ማየት ያስፈልጋል። እግዚአብሔር ምድርን ሲጎበኝ በዛን ጊዜ መላእክት ሁል ጊዜ እንደነበሩ እናያለን በእግዚአብሔር ቃል ውስጥ። እነዚህ ክስተቶች በተደጋጋሚ የሚከሰቱ ነበሩ። እንግዲህ ከመንፈሳዊ ዓለም የሚመጡትን ጉብኝቶችን በተመለከተ መጽሐፍ ቅዱስ የሚያስተምረን ብዙ ነገር ስላለ ማወቃችን ለኛ በጣም አስፈላጊ። ይሄ አስፈላጊ የሆነበት ምክንያት ጥበበኞች ለመሆን ከፈጣሪ የተላኩ ወይም ያልተላኩ መሆናቸውን ለማወቅ በእግዚአብሔር ቃል ውስጥ መፈተሽ አለብን። ምክንያቱም ሰይጣን የብርሃን መልአክ ተመስሎ ሊመጣ ስለሚችል ዊዝደም ያስፈልገናል። አንዳንድ ጊዜ ዕውቀት አውቀን ጥበብ ከሌለን ዲዘርን ለማድረግ አቅም እናጣለን። እንግዲህ መላእክትን የተመለከቱ 7 እውነታዎች ተራ በተራ እንመልከት። በዚህ ጽሑፍ ውስጥ ወደ እግዚአብሔር ቃል ገባ ብለን ስናይ ስለ መላእክትና አጋንንት በውስጡ ያሉ እውነቶችን እንፈትሻለን። በመጀመሪያ ግን ስለ መላእክቶች መሰረታዊ ሐሳቦችን እንመልከት። እንግዲህ ልናውቃቸው የሚገቡ 7 ልዩ እውነታዎች ከላይ በርዕሱ እንደተናገርኩት እውነታዎችን ስንመለከት፣ አንደኛ ይህች አሁን ያለንባት ፕላኔት ከመፈጠሯ በፊት መላእክት በእግዚአብሔር ምን ይሆኑ ናቸው? የተፈጠሩ ናቸው። ይህቺ ፕላኔት ከመፈጠሯ በፊት። እስቲ ትኩረታችን በኢዮብ መጽሐፍ ውስጥ ወደሚገኘው አንድ ጠቃሚ የቅዱስ መጽሐፍ ክፍል እናደርግ። ኢዮብ እግዚአብሔር የሚጠይቀው ምድርን መሰረት ባደረኩ ጊዜ የት ነበርክ? ብታውቅስ መስፈሪያዋን ያኖረ ማን ነው? ወይስ በላይዋ ላይ ገመዱን የዘረጋ ማን ነው ብሎ ኢዮብ 34 ከቁጥር 4 እስከ 5 ድረስ እንግዲህ ከዚህ ሁሉን ቻይ የሆነ አምላክ ጋራ ምንድነው መሰረቶቿ በምን ላይ ተጣብቀዋል? ወይም የማዕዘን ድንጋዩን ያቆመ ማን ነው? የንጋት ኮከብን በአንድነት ሲዘምሩ የእግዚአብሔር ልጆች ሁሉ በደስታ እልል ሲሉ። አይገርም? ይሄ ከምድር ስትፈጠር ማለት ነው። የእግዚአብሔር ልጆች ብሎ መላእክትን አንዳንዴ ይጠራቸዋል ቁጥር 5 እና 6 ላይ። እንግዲህ ሌላ ምን ማብራሪያ ሊኖርን አይችልም። የእግዚአብሔር ልጆች የሚለው መላእክት ናቸው። በዛን ጊዜ ምድር ስትመሰረት ሰማያት ሲፈጠሩ ሰው ስላልነበረ። እንግዲህ ለምን ይህንን ያልኩበት ምክንያት የሚናገረው ምድር ከመፈጠሩ በፊት ስላለው ጊዜ ነው። ስለ እልልታ የሚናገረው እነዚህ ሰዎች ሊሆኑ አይችሉም። በተጨማሪ በዚህ ቅዱሳት መጽሐፍት ክፍል ውስጥ ያለው የእግዚአብሔር ቃል ኤሎሄም ሰዎች እንደመሆናችን መጠን የሰው ልጆች ተብለን ልንጠራ እንችላለን። ይልቁንም የልጆች ያህዌ ተብሎ መጠራትም ሊኖር ይችላል። ስለዚህ በተለይ የሐዋርያት ሥራ ላይ የቤተ ክርስቲያንን አመሰራረትና እድገት ስንመለከት የሐዋርያትም ሥራ በተለያዩ ጊዜያትና ቦታዎች
ምን ይመስል እንደነበር የሚያሳይ ጭብጥ ታሪክ እንደሆነ እናያለን። እዛ ውስጥ ያሉ የመላእክቶችን እንቅስቃሴ ብዙ ነገር እናያለን። በተለይ የጳውሎስ 3 የወንጌል ጊዜዎች እነዚህን ጉዳዮች ሲጠቅሱ እናያለን። በተለይ ስለ መላእክት መዝሙረኛው ዳዊት እንደዚህ ነው ያለው፣ መላእክቱ ሁሉ አመስግኑ፣ ሰራዊቱም ሁሉ አመስግኑ፣ አመስግኑት፣ ፀሐይና ጨረቃ የብርሃን ከዋክብት ሁሉ አመስግኑት፣ አመስግኑት የሰማይ ሰማያትና ከሰማይ በላይ ያላችሁ፣ አያችሁ፣ ከሰማይ በላይ ያላችሁ ውኆች ጭምር የእግዚአብሔርን ስም ያወድሱ አዟልና ተፈጠሩም ይላል 148 መዝሙር ቁጥር 25 ላይ። ሐዋርያ ጳውሎስ መላእክት የፍጥረት አካል መሆናቸውን በአዲስ ኪዳን በግልጽ አስቀምጦታል። የምን አካል? የፍጥረታት አካል። የሚታዩና ይላል የማይታዩት እኛ እንታያለን፣ የማይታይ ደግሞ አለ። ዙፋናት ቢሆኑ ወይም ስልጣናት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ሁሉ በእርሱ ለእርሱ ተፈጥሯል ይላል ቆላስይስ ምዕራፍ 1 ቁጥር 16። እንግዲህ በሌላ አቅጣጫ እንግዲህ ይላል በዚሁ በቆላስይስ ምዕራፍ 16 እስከ 18 ድረስ ምዕራፍ 2 ቁጥር 16 እስከ 18 ድረስ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸው፣ ሥጋ ግን ክርስቶስ ነው። በትህትና በመላእክት አምልኮ ማንም ዋጋችሁን አያስታችሁ፣ ማንም አያስታችሁ ነው የሚለው። ማለት እዚህ ጋር የሚናገረው ጳውሎስ መላእክት እንዳሉ ግን እግዚአብሔር የፈጠራቸው ፍጥረታት ሆነው ለነሱ በመስገድ በእግዚአብሔር ፊት ስተን እንዳንገኝ የሚመክረን ነው። ዮሐንስም እንደዚህ ነው ያለው በራእይ ምዕራፍ 22 ቁጥር 6 ላይ ይህን ባሳየኝ በመላእክቱ እግር ፊት እሰግድ ዘንድ ተደፋው ይላል። ከዛ ቁጥር 9 ላይ ይላል መላእክቱም ፈጥኖ ለዮሐንስ እንዲህ ነው ያለው እንዳታደርገው ተጠንቀቅ፣ እኔ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህን መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ምን አድርግ? ስገድ። ይሄ አልቲሜት የሆነ መደምደሚያ ያለው መልአኩ ራሱ የተናገረው ጳውሎስ አይደለም፣ ዮሐንስ አይደለም፣ ወይም ሌላ ሰው ያለው አይደለም። የእግዚአብሔር መልአክ ራሱ ለዮሐንስ ማስጠንቀቂያ ይሰጥ። ተጠንቀቅ። በጣም የሚገርመው ነገር ተጠንቀቅ ነው ያለው፣ እንዳታደርገው ነው ያለው። ወገኖቼ በዚህ መንገድ ስተን እንዳንገኝ በሳትን ቁጥር ለእግዚአብሔር ቃል እውነት እንዳልታዘዝን፣ ለእግዚአብሔር ቃል ደግሞ አለመታዘዝ ማለት በእግዚአብሔር ላይ ማመጽ። መላእክት በእግዚአብሔር የተፈጠሩ የተለየ ዓላማ ቢኖራቸውም ወደ እነርሱ እንድንጸልይ በእግዚአብሔር ቃል የትኛውም ስፍራ ላይ አልተጻፈም። ሊሰገድለት የሚገባ የሰማይና የምድር ፈጣሪ ብቻ ነው። እንግዲህ ምን ማለት ነው? መላእክት ሊሰገድላቸው አይገባም። እግዚአብሔር የረዳችሁ ቅዱሳን አንዳንድ ጊዜ በተለያየ መንገድ ኢቭን የሚገርመው ነገር ከመላእክት ጋር እንኳን እንጣላለን። ለምን? ተጠንቀቅ አለ እኮ ዮሐንስ። ተጠንቀቅ እንዳታደርገው፣ እኔ ከአንተ ጋር ከወንድሞች ከነቢያት ጋር የዚህ መጽሐፍ ከሚጠብቁ ጋር አብሬ ምንድን ነኝ? ባሪያ ነኝ፣ ለእግዚአብሔር ስገድ ነው ያለ። እግዚአብሔር ይርዳል። እንግዲህ ሌላው መላእክት ባለቆችና በስልጣን የተደራጁ ናቸው። እንትን አለ ማለት ስትራክቸር አለ ማለት ነው። ሃይራርኪ አለ ማለት ነው። ይሄ ማለት ምን ማለት ነው? በሚቀጥለው ክፍል ስለ 5ቱ የመላእክት ክፍሎችና ስለ ተግባራቸው እንመለከታለን። እንግዲህ ይህንን ስንመለከት ከአንድ አይነት በላይ የመላእክት ሰራዊት እንዳሉ የምንማርበት ነው ማለት ነው። እንግዲህ ይህንን በደንብ አስተውለን የምንመለከተው ክፍል ነው ማለት ነው። ቅድም ቆላስይስ 1:16 ላይ እንዳነበብነው አለቅነትም ቢሆን ወይም ስልጣናትም ቢሆን ሁሉ በእርሱ ለእርሱ ተፈጥሯል፣ አለቀ። ነገር ግን እዚህ ጋር ስትመለከቱ አለቅነት አለ፣ ስልጣን አለ። አሁን እዚህ ላይ እንደ የተደራጀ ሰራዊት ሆነው እንዳሉ ነው እዚህ ጳውሎስ ለቆላስይስ ሲጽፍ። አለቅነት ወይም ስልጣናት ሁሉ በእርሱ ለእርሱ ነው የተፈጠሩት ብሎ ያስቀምጣቸዋል። ይሄ ሃይራርኪ እንዳለ ነው።
ሌላው በኋላ በዝርዝር መጣበታለሁ ተከታታይ ኮርሶች ስላሉ መላእክት ቁጥር የላቸው አንዲፋይንድ ነው። እንደዚህ ነው ብለን ይሄን ያህል ቁጥር ብለን አናስቀምጥም። ግን አንዳንድ የተነሱ ቁጥሮችን ማንሳት የምንችልባቸው ነገሮች አሉ። እንደዚህ ይላል ዕብራውያን ምዕራፍ 12 ቁጥር 22ን ስንመለከት ነገር ግን ወደ ጽዮን ተራራ ደርሳችኋል፣ ወደ ሕያው እግዚአብሔር ከተማ ወደ ሰማያዊቱ ኢየሩሳሌምም ይልና ለቁጥርም ወደ ሌላቸው የመላእክት ማህበር ደርሳችኋል። ምን የሌላቸው? ለቁጥር ምንም መለኪያ የሌላቸው። እንግዲህ ወደ ጽዮን ተራራ ወደ እግዚአብሔር ሐሳብ ወደ እግዚአብሔር ፈቃድ ከእግዚአብሔር መንግስት ስንቀላቀል ወደ እግዚአብሔር ከተማ ስንገባ ወደ ሰማያዊቷ ኢየሩሳሌም ስንገባ ቁጥር በሌላቸው ስፍር በሌላቸው የመላእክት ማህበር ደርሳችኋል ይላል። ቁጥር የላቸው መላእክቶች እንዲህ ነው ብለን የምንለው ነገር የለም። በነቢዩ ኤርምያስም የተነገረ ቃል አለ። የሰማይ ሰራዊት የማይቆጠር የባህርም አሸዋ እንደማይሰፈር እንዲሁ የባሪያዬን የዳዊትን ዘር አበዛለሁ የሚያገለግሉኝ ለዋይ ይላል። ምን ማለት ነው? የሰማይ ሰራዊት ይላል። አያችሁ፣ የሰማይ ሰራዊት የምድር ሰራዊት አለ። የማይቆጠር የባህር አሸዋ እንደማይሰፈር ነው። እንግዲህ ይሄ በተለያየ መንገድ በአዲስ ኪዳን ደግሞ ራሱ ጌታ ኢየሱስ ክርስቶስ በመስቀል ላይ ሳለ መላእክትን መጥራት ይችል እንደነበረ ሲናገር 12 ጭፍሮች መላእክን ከርሱ ለመርዳት እንደሚመጡ ማድረግ እንደሚችል ማቴዎስ 26 ቁጥር 53 ላይ በደንብ ማየት ይቻላል። በዛን ጊዜ እንግዲህ ምን ማለት ነው? 12 ጭፍሮች የሚለው ነገር አንድ ሌጊዮን ማለት ነው። አንድ ሌጊዮን ማለት 6000 ነው። በ12 ሲባዛ 72000 መላእክት እንኳን በደቂቃ በሰከንድ ውስጥ ሊመጡ ይችላሉ ብሎ ነው የተናገረው። ይህንን ጉዳይ ለማጠናከር ዮሐንስ ደግሞ ይህንን አይቶም ሰምቶም እንደዚህ ነው ያለው። በዙፋኑና በእንስሶች በሽማግሌዎችም ዙሪያ የብዙ መላእክት ድምፅ ቁጥራቸውም 10,000 ጊዜ እልፍ አእላፋት ነበር። ቁጥራቸውም 10,000 ጊዜ እልፍ አእላፋት ነበር። ራእይ 5 ቁጥር 11 እንግዲህ በታላቅ ድምፅ ያወድሱ ነበረ። ምን እያሉ? የታረደው በግ ይገባዋል እያሉ ቁጥር 12 ላይ ምዕራፍ 5 ቁጥር 12 የታረደው በግ ይገባዋል፣ አሁንም ክብር ይገባዋል። መላእክት እንደሚያመሰግኑ ጌታ ሆይ እኛም እናመሰግናለን፣ አብረን እናመሰግናለን። ይህን እድል ስለሰጠን ተባረክ። ይህ ብዙ የመዘምራን ቡድን መሆን አለበት ብዬ እገምታለሁ። በጣም ትልቅ ኳየር፣ ዓለም ሊገምተው የማይችል ኳየር በእግዚአብሔር ፊት። ሌላው መላእክት በሰማይ ነው የሚኖሩት፣ ሁሉ ጊዜም በእግዚአብሔር ፊት ይቆማሉ። ይሄ ማለት መላእክት ምድርን እንደሚጎበኙ እናውቃለን። ይሄ እውነት ቢሆንም የሚኖሩት ቋሚ መኖሪያቸው በሰማይ። የቅዱሳት መጽሐፍት መዛግብት ደግሞ ምንድን ነው የሚሉት? ሁለተኛ ዜና 18:18 ላይ ደግሞም አለ ስለዚህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ላይ ተቀምጦ የሰማይ ሰራዊት ሁሉ በቀኝና በግራው ቆመው አየሁ ይላል። ሃሌሉያ! እንዴት መታደል ነው! ፈጣሪያቸውን ከማምለክ አያቋርጡ። የማይቋረጥ አምልኮ ነበራል። ወርሺፑ ቀላል አልነበረም። ማቴዎስ 18 ቁጥር 10 ላይም በእግዚአብሔር ቃል እንደዚህ ይላል፣ ከነዚህ ታናናሾቹ አንዱን እንዳትንቁ ተጠንቀቁ ይላል። እላችኋለሁ መላእክቶቻቸው በሰማይ ዘወትር በሰማያት ያለውን የአባቴን ፊት ያያሉ። የተለያየ ነገር እየተናገርኩ ነው። እዚህ ውስጥ አብዛኞቹ መላእክት ደግሞ በሰው መልክ እንደተገለጡ መገንዘቡ ተገቢ ነው። ለምሳሌ አብርሃም መላእክት በሰው መልክ በምድር ላይ በሱ ፊት እንደተገለጡ እናያለን። አብርሃም አንድ ቀን አንድ ሞቅታ ቀን በመምሬ ዛፍ ስር ሆኖ በዛ ሜዳ ላይ ሆኖ በድንኳኑ ደጃፍ ተቀምጦ ሳለ ቀና ብሎ ተመለከተ። እነሆም 3 ሰዎች ባጠገቡ ቆሙ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ በምድርም ላይ ሰገደ፣ እንዲህም አለ፣ ጌታዬ ሆይ በፊት ሞገስ አግኝቼ እንደሆነ አትለፍ፣ እባክህ ከባሪያህ አትራቅ፣ እባክህ ጥቂት ውሃ ልቅዳ፣ እግራችሁን ታጠቡ፣ ራሳችሁን ከዛፉ በታች አሳርፉ ብሎ
ዘፍጥረት 18:24 ላይ ሲናገር ይህን ቃል በኋላ ድጋሚ መጣበታለሁ። አንዳንዶች እንግዶች በመጡ ጊዜ መላእክትን አስተናግደዋልና ብሎ ይላል። መቼም እግዚአብሔር አይኖቻችንን ይክፈት። መንፈሳዊ ሰራዊትን ለማየት በዚህ ኔክድ አይ ወይም በዚህ በስጋዊ አይናችን ማየት አንችልም። ስለዚህ እነዚህ ሰዎች ከእግዚአብሔር ባል አብርሃም የተላኩ መላእክት እንደነበሩ ምንም ጥያቄ የለም። ምክንያቱም ከዛ በኋላ የተከናወነውን ነገር በእግዚአብሔር ቃል ላይ ስንፈትሽ እንግዲህ በኢያሱ ዘመንም አንድ መልአክ እንደ ወታደር የተገለጠበት ጊዜ ነበር። እንደ ወታደር ሰው ሆነ እንደ ወታደር ኢያሱ በኢያሪኮ አቅራቢያ ሳለ ቀና ብሎ አየና በፊቱ ቆሞ ያየው ነገር ያስደነግጣል። ሁላችንም ልንደነግጥ እንችላለን። ኢያሱ ምዕራፍ 5 ቁጥር 13 ላይ ነው የምናየው። በፊቱ የተመዘዘ ሰይፍ በእጁ የያዘ ሰው ይላል። ሰው ነው የሚለው። በፊቱ የተመዘዘ ሰይፍ በእጁ የያዘ ሰው ይላል። ነቢዩም አንተ ከማን ወገን ነህ? የኛ የወሰ ጠላት። ሰውየው ለኢያሱ ምን እንደመለሰለት ታውቃላችሁ? ከሁለቱም ወገን እንዳልሆነ ነው የነገረው። ምን ማለት ነው? መላእክት ከእግዚአብሔር ብቻ ነው ያለው። ጠላት ወገንም አይደለም፣ ከሰው ወገንም አይደለም። ነገር ግን የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ። በቃ አያችሁ፣ ከሁለቱም አይደለም። ነገር ግን የእግዚአብሔር ሰራዊት አለቃ ሃይራርኪ ያላችሁ ብያቸዋል። ሆኜ መጥቻለሁ። ቁጥር 14 ላይ ነው ምዕራፍ 5። ወዲያው ኢያሱ ወድቆ ለመልአኩ ሰገደለትና ማወቅ ፈለገ። ምን አለ አንተ? በተቀደሰ መሬት ላይ ስለቆምክ መልአኩ ጫማውን እንዲያውልቅ ነገረው ይላል። ይሄ ለሙሴም የተነገረው ቃል ነው። እዚህ ቦታ ላይ ነቢዩ እግዚአብሔርን አመስግኖ ምን አደረገ? ታዘዘ። የመላእክቶችን መልእክት ተቀበለ። ይሄ እንግዲህ በሰው መልክ የመገለጡ ጉዳይ በአዲስ ኪዳንም ይቀጥላል። አዲስ ኪዳን ከትንሣኤ በኋላ ሴቶች በመቃብር ላይ ያዩት መልአክ ነበረ። ወደ መቃብሩ ገብተው ምንድነው ያዩት? ነጭ ልብስ የተጎናጸፈ ጎልማሳ በቀኝ በኩል ተቀምጦ አዩ። እነሱ ፈሩ ይላል ማርቆስ 16 ቁጥር 5 ላይ። በተጨማሪ ኢየሱስ ወደ አብ ባረገበት ጊዜ በእርገቱ ቀን በተለይ የሐዋርያት ሥራ ምዕራፍ 1 ከቁጥር 10 እስከ 11 በጣም የሚገርም ቃል ነው። በሰው መልክ ተመስለው መላእክቶች ተገልጠው ለሰዎች የነገሯቸው። እርሱም ሲወጣ ወደ ሰማይ ትኩር ብሎ አየ። እነሆም ነጫጭ ልብስ የለበሱ ሁለት ሰዎች ባጠገባቸው ቆሙ። ሁለት ሰዎች ደግሞም የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ሃሌሉያ! ጌታ ኢየሱስ ሆይና ማራናታ። ጌታ እግዚአብሔር ይባርካችሁ። የዛሬውን ትምህርት በዚያ አቆማለሁ። የሚቀጥለው ትምህርት እስከምንገናኝ ድረስ እግዚአብሔር እንዲረዳን ዛሬም ስለረዳን አመስግነን እንጨርሳለን። የተወደድክ አባታችን ልዑል እግዚአብሔር ሆይ ስለነበረን ጊዜ ተባረክ። የሚመጣውን ቀጣይ ትምህርት እንድንቀጥል ዕድልና ፈንታ ስለምሰጠን እግዚአብሔር ሆይ እናከብርሃለን። እነሆ እግዚአብሔር ሆይ ስለሆነው ነገር ሁሉ ክብሩን አንተ ጠቅልለው ውሰድ። በጌታ በኢየሱስ ስም አሜን። ሃሌሉያ።